ተወዳጅ ከሆኑት የውድን በኢቢኤስ ፕሮግራሞቻችን መካከል አንዱ ከውበት በላይ ነው። እንግዲህ ሁላችንም ከውበት በላይ የምንወድበት ምክንያት ደግሞ በስራ የደከመ ጉልበታቸውን ሮቤል ይወስዳቸውና ዘና ፈታ እንዲሉ ያረጋቸዋል። ቆንጆ ጊዜ ያሳልፋሉ። ለኔ እኮ ይሄ ህይወት ይገባኛል እንዲሉም ታረጋቸዋል። እውነት ነው። እኔ በጣም ከሚገርመኝ ነገር አንዱ ምን እንደሆነ ታውቂያለሽ? ይሄን ሳላይ ልሞት ነበር ይሉኛል። በጣም ነው በቃ ውስጥ የሚሰማኝ። አዎ ያስታውቃል። እዛው ቲቪ ላይም ስናያቸው ስሜታቸው በጣም የሚጋባ ነው። ግን እኔም ይሁን ብዙ ተመልካቾች ምን ይጠይቃሉ መሰለ እነዚህ ሰዎች አሁን ላይ ምን ላይ ይሆኑ እንድንል ያረጋናል። ደግሞ ይገርምሽ ጥሩ ጥያቄ ነው ያነሳሽው። በጣም ብዙ ሰው ነው የሚጠይቀኝ። እኔ ራሴ ዛሬ ያጉጉት ስላለኝ ወጣ ብዬ የተወሰኑትን ዞር እያልኩ ለማየት ወስኛለሁና የነማን ልልክ ነበር ሁሉንም ፕሮግራም ስላየሁት፣ ግን ግድ የለም ከፕሮግራሙ ብናየው ይሻላል። እኔ በዛ ላይ ምን ማወቅ እንደፈለኩ ታውቃለህ? የሚሰጣቸውን ስጦታ ምን ላይ አድርገው ስራቸውን ከፍ አድርገዋል ቢለውንም ምናይ ይመስለኛል። እስቲ ፕሮግራሙን አይተን እንመለስ። ከውበት በላይ ስሰራ እንግዲህ እስካሁን የተለያዩ ሰዎች አግኝተናል። እኔ ቃላት የለኝም። ፈጣሪ እድሜ ጤና ይስጣችሁ። የእያንዳንዱ ሰው የህይወት ታሪክ፣ ልምድ ወይም ቤተሰባቸው ጋር ያለው ነገር የሆነ አሻራ ጥሎብኝ ስለሚያልፍ የምርም ደስታዬን ነው የምገልጽላቸውና የምርም ነው ደስ የሚለኝ። እና በቆይታዬ ደስ ብሎኛል፣ ስቅ ያለው በጣም ከፍቶኝ ደግሞ በውስጥ ያዝኝ ያውቃለሁ፣ አልቅሼም አውቃለሁ። በጣም ብዙ አይነት ስሜቶች የመገረም የመደመም ለካ ሰው እንደዚህም ያልፋል እንደዚህም ይችላል፣ ምን አይነት ብርቱ ነን፣ ጥንካሬያችን ብዙ ነገር ያየሁበት የተማርኩበት ስራ ነው። በጣም ደስተኛ ነኝ ከውበት በላይ መስራቴ። ሮቤል ከውበት በላይ እንዴት ነው? ከውበት በላይ የሚገርምሽ እኔ እንጃ እንዴት እንደምገልጸው አላውቅም። አሁን ላይ ህይወት እይታዬን ራሱ በጣም የቀየረልኝ ነገር ከጅማሮ እስከ መጨረሻ በቃ ከሰዎቹን አግኝቻቸው እስኪያልቅ ድረስ አሁን የሚያልቅ ነው የሚመስለው አይደል? ግን ለህይወቴ ያለው ነገር በቃ አብሮኝ የሚሄድ ነገር ነው። አይ አሪፍ ነው። እንግዲህ ዛሬ ማንም ታገኝ ደህና አለቀ። ሰላም በዚህ ሳላ ይሄኛው አሁን በቀን በዚህ ምን ያህል ገቢ ታገኛለሽ? ያው ዛሬ ከውበት በላይ ልሰራ ሳይሆን የወጣሁት ከውበት በላይ ላይ ከሰራናቸው ሰዎች የተወሰኑት ጋር ከነበረን ቆይታ በኋላ ምን ላይ ደርሰዋል፣ ምን አደረጉ፣ ምን ሆኑ፣ ምን ፈጠረባቸው፣ ጥሩ ጊዜ ያላቸው ከዛ በኋላ ያ የነበረን ቀን በእነሱ ህይወት ላይ ምን ተጽዕኖ ፈጠረ፣ ጎረቤት አለ፣ ዘመድ አለ፣ ወዳጅ አለ፣ ጓደኛ አለ፣ በነዛ ዘንድ እንዴት ታየላቸው፣ አካባቢያቸው ምን አለ፣ አብረው ተደሰቱ፣ ምን ተከሰተ የሚለውን ደግሞ የሁል ጊዜ ጥያቄ ነው። ዛሬ ተወሰኑት ጋር ጎራ አለ እናያለን። ትንሽ ሰላም እንዴት ነሽ? ሰላም እንዴት ነው? እንዴት ነው እባክሽ? አሪፍ ነው። የተባለው ተከፈተ? አዎ ተከፍቷል። መጪው ጊዜ ምን መስራት ነው የምትፈልጊው? ባልትና በቃ ቢኖረኝ ባልትና ነገር ከፍቼ እሰራለሁ ብዬ ነው የማስበው።
ራስሽ ነሽ የምታዘጋጀው? አዎ ራሴ ነኝ። በእውነት ሁሉንም? ጀግና። እንዴት ነው ስራ? ስራ አሪፍ ነው፣ እግዚአብሔር ይመስገን። ቆንጆ ነው? በጣም ለመደልሽ? አዎ ለምዳ። ሰፈሩ ደግሞ እንቅስቃሴ አለው። አዎ እና ደግሞ አንቺም የነበርሽበት ሰፈር አራቅሽ? አራቁም እዚሁ ሰፈሬን ያገኘው ደስ ብሎኛል። ቆንጆ ነው። ደረጃ ደርሻለሁ። ከፕሮግራሙ በኋላ ያለውን ቆይታሽን ታጫውቺኝ ደስ ይለኛል። ከፕሮግራሙ በኋላ የነበረው ቆይታዬ በጣም ደስ ይላል። ስራዬ በፊት የነበረኝ ያክላል ስራዬ፣ አሁን ደግሞ ይሄን የተሻሻለ ነገር አግኝቼ በእናንተ እግዚአብሔር ይመስገን እየተንቀሳቀሱ የተሻለ ነገር አግኝቼ፣ በፊት የነበርኩበት ምንም እንቅስቃሴ የለውም፣ ስራው ምን ያክላል ነበር። አሁን ግን ይኸው እግዚአብሔር ይመስገን ገበያ አለው። አዎ አለው፣ እግዚአብሔር ይመስገን አለ። የፈለኩትን ነገር አግኝቻለሁ። በቃ ተመሰገነ ፈጣሪ። ከእናንተ ጋር ይሄኛው ቦታ ያ ቦታ እኮ ዝም ብሎ የሰቀቀ ኑሮ ነው እሱ ያለበት ቦታም አካባቢውም አይመች ለመስራት። እዚህ ጋር ግን ያው ለመስራትም ይመቻል። ስራው ያለው ነገር አንጣር ከእንትኑ ያው ክብር ያለው ስራ ነው። ይሄ አነጣጣርም ጭራሽ አይገናኝም። እኔ እንዲያውም 2 ወር ምናምን አልቆየሁም እንደዚህ ስትመጡ ይዘን እየገባን ማታ 2 ሰዓት ከምናምን ያን ጫማውን ይዤ እየመጣሁ ማለት ነው። ወይኔ እንደዚህ አሁን ብሰራ እንደዚህ ነው ሁሌም ተሸክሜ እየመሄድ መምጣቱ በቃ ሰለቸኛው ሳይሸጥም ስላት እዚያ አንድ ቀን እባክሽ እግዚአብሔር ያውቃል ትቀየሪያለሽ፣ እግዚአብሔር ላንቺ ያለውን እኮ ይሰጥሻል፣ በቃ ትሰሪያለሽ ስትል አንቺ ደግሞ እንደ የህልም እንጀራ እንደምታወሪው ከየት አመጣለሁ አልኳት። እግዚአብሔር ለካ በቃ ለበጎ ነው። እኛ ብዙ ነገር እናስባለን፣ እግዚአብሔር ደግሞ ያስተካክላል። በምን ያህል ጊዜ ውስጥ ከፈትሽ ከተገናኘን በኋላ? ከተገናኘን አሁን በ19 2 ወር ይሞላኛል። እንደው አካባቢሽ ላይ ያለ ሰው ፕሮግራሙን ካየ በኋላ ምን አለሽ? ቤተሰብ አለ፣ ጎረቤት አለ? በቃ እነሱ ቤተሰብ እንዲያውም እህቴ ወደዛ ወደ መድኃኒዓለም ነበረች ስትሰማ ራሱ በቃ አላምንም ብላ ነው መጠያየችኝ። ጠዋት ላይ መጣሽ በጠዋት ስላልነገርኳት ማለት ነው። ጠዋት ላይ ደውዬ እንደዚህ ስላት እኔማ አላምንም ቆይ እስኪ መጥቼ በቃ አይሻለሁ አለችኝ። ራስሽን በቃ አይሻለሁኝ በቃ እንደዚህ ጥፍሬ ተሰርቼ ምን ብዬ ስላት በቃ መጥቼ አለ አሁንም ስትለኝ አዎ ልብሱን በቃ መጥቼ ያዋለሁ አለችኝ። መጣ ነው ያየችው። በቃ ጠዋት ነው የመጣችው ነገር በጣም በስባም ውጭ ላይ ነው የጠበቁኝ ጎረቤቶች። ስመጣ ማታ 6 ሰዓት ቁጭ ብለው ነው የጠበቁኝ። ደስ ብሏቸው በጣም ደስ ይላል። ሲያዩት እራሱ በጣም ነው የተደሰቱት። እንደዚህ አይነት ነገር ሲደረግላቸው ታዋቂ ሰዎች ናቸው እንጂ እንደዚህ የሚደረጉት አይመስለኝም ነው እንጂ ማምነው እንደዚህ እንትን አይመስለኝም። ግን እንደዚህ ሳይ አሁን አምነው ይሄ ድል አሁን ቤት ውስጥ ምን ለውጥ አመጣ? በጣም ያው ስራዬን አክብሬ እሰራለሁ። ጠዋት ወጥቼ ልጆችን አድሳለሁ። እስከ 3 ሰዓት ባለው ፈርታለሁ። በቃ ቤት ውስጥ እንግዲህ ማሟላውን ነገር አሟላለሁ። ምንም የሚጨናነቀው ነገር የለኝም። በፊት አሁን ተሸጠ አልተሸጠ ብዬ ይጨነቃለሁ። አሁን ግን እግዚአብሔር ይመስገን ሳልሸጥ የምገባበት ቀን የለም። እሰራለሁ እና ደስተኛ ነኝ። በቃ ውስጥ እንደው ያቺን የተገናኘንባትን ቅጽበት እንዴት ታያታለሽ? አሁን መለስ ደስታ ይሄን ምን የመሰለኝ ነው እኔ እውን ራሱ አይመስለኝም። እውነትም አይደለም። በቃ በህልሜ ነው እላቸዋለሁ። በህልሜ ነው እንዴ እላቸዋለሁ። በቃ ስንት የራሱ አይቼዋለሁ። ራሱ ፕሮግራሙ አየሽው? 2 ቀን ወይ ብሎ ሲደውሉልኝ በቃ እንዳያልፈኝ አልኩና አጋጣሚ አልከፈትኩም ነበርና ሲደውሉልኝ እየተላለፈ ነው አሉ። ልክ ሰኞ ይታያልና ድጋሚ አየሁት ከመጀመሪያው ጀምሬ ማለት ነው። ያቺ ቀን ለኔ የተወለድኩበት ቀን ነው። በቃ ሰው ከመሬት ተነስቶ እንደዚህ አይነት ነገር አስቤውም አላውቅም እንጂ እንደዚህ ይሆናል ብዬ ጭራሽ አስቤው አላውቅም። ከሰማይ እግዚአብሔር ወርዶ ከእናንተ ጋር ፈጣሪ ያደረገልኝ እና በጣም ደስ ይለኛል። በቃ ያችን መቼም ማረሳት ቀን ማለት ነው። መጪው ምን እያሰብሽ ነው? መጪው እንደዚህ አስፋፍቼ ከዛ ደግሞ ሰፋ ያለ ከዚህ ካገኘው ደግሞ ቤት
አትክልትም እቀጥላለሁ በዛው ማለት ነው። ጎን ለጎን እንደዚህ ነው ማስባው። ፕሮግራሙ ከተላለፈ በኋላ ያገዘች ሰው ፕሮግራሙን አይቶ የደገፈች ሰው አለ? አዎ በጣም ግድ ነው። እንዴት ነው? ሰላም ነው አለን። እግዚአብሔር ይመስገን። ሰላም ነው አለን። እግዚአብሔር ይመስገን። እሺ፣ አመሰግናለሁ። አይ ጀግኖቹን እንዴት ነህ? ሰላም ነው? አይ ዳንስ እንዴት ናችሁ? ሰላም ነው? እሺ፣ ደህና ነህ? እንዴት ነው? አለን። እግዚአብሔር ይመስገን። ዋው አሪፍ ቤት ከፍተሻል። አዎ፣ እግዚአብሔር ይመስገን። ቁርስ ቤት አላልሽኝም ነበር? እና ቁርስ ቤት አይደል እንዴ? መጪው ጊዜ ምን መስራት ታስቢያለሽ አንቺ? እኔ ቁርስ ቤት ነገር ብንሰራ ደስ ይለኛል። ቁርስ ምንድን ነው ማለት? ቁርስ ያው ያንቺ ሜኑ ውስጥ ምን ታበያቸዋለሽ? እዛ ሰፈር እንቁላል ምናምን፣ ፓስታ፣ ፉል ነገር ምናምን፣ ፍርፍር። ጎበዝ ምንድን ነሽ ምግብ ላይ? በእውነት ፍርፍር ጎበዝ ናት። ፍርፍር አብላቅ ምሳ የተዛተባትን ፍርፍር እንዴ! አንደኛ ምንድነው ስልሽ ፍርፍር ነው ብለሽ ነበር። እስቲ ታይና እንግዲህ ታይና እውነት ነው። አሪፍ ነው። ምርጥ ነው። ስንት ጊዜ ሆነሽ ከጀመርሽ? የመስቀል ዕለት ነው የጀመርኩት መስከረም 17 ደግሞ እዚሁ የምትሰሪበት ቦታ ነግሬ ነበር እኮ ጠይቄ ከዚህ በፊት 40 ሺህ ብር አሉ ምናምን። አሁን የፕሮግራሙን አዩና ተከፍሎበት ነበር። ከዛ 30 ሺህ ብር አከራዩልኝ። ሰው እንደዚህ ተረድታ ነው ምናምን ነገር ስላቸው እንደዛ አከራዩልኝ እንጂ በፊትም ጠይቃ የነበረው የኛው ቤት ነበር። ራሱ ይሄን ነበር የፈለግሽው? እንዴት ነው ያለው ሂደት? ምንም አይልም። ያው እስካሁን የጎደሉትን ነገሮች ምናምን እያሟላሁ ስለሆነ የ3 ወር ማለት ነው። ይሄ ነው ማለት አልችልም፣ ግን ያው ብዙ ነገሮችን አሟልቻለሁ። የለስላሳ ሳጥኖች ምናምን እየሰራው ብዙ የኪችን እቃዎች አሉ፣ ቴሌቪዥኖች ገዛው እና ይሄ ነው ማለት አልችልም። የጎደሉትን እቃ እያሟላሁ ነበር። ብዙ ነገር ነው። በር አልነበረውም፣ በሩን እኔ ያሰራሁት እና ያ ነው። ጎበዝ። ከተገናኘን በኋላ ያለውን ደግሞ ህይወትሽ የምታጫውችን ደስ ይለኛል። ከተገናኘን በኋላ ብዙ ነገር ነው ያለው። ከሰው ጋር ምናምን ያው አንቺን ነው በቴሌቪዥን ያየንሽ ምናምን ነገር ያሉ ብዙ ሰዎች ማለት ነው። አሁን ስላቸው እዛ
ማለት ቢያንስ ለአንድ ወር እዛ ጋር ነበር እና እዚህ ጋር ምን ታደርጊያለሽ ምናምን ነገር ይሉኛል። ግማሾቹ ደግሞ ስላቸው እንቁጣጣሽ አካባቢ አልነበረ? አዎ ሰጡሽ፣ አዎ እንደዚህ ሰጡሽ ላይ ጎሽ አመት ባሉን ፏ ብለሽ ዋይበት ይላሉ ግማሾቹ ደግሞ በቃ እውነት እንደው ይሰጣሉ ይረዳሉ። አረ እንደዚህ አድርጎልኛል መስላችሁ አይ እውነት አይመስለንም የምናውቀውን ሰው አገኘን ምናምን ነገር ይላሉ አንዳንዶቹ ማለት እና ይሄ ነው የነበረው። ድሮ ከነበረው ጋር ስታነጻጽሩ እንዴ? ጥሩ ነው እግዚአብሔር ይመስገን። ከብርድ ከፀሐይ ላይ መገላገል ራሱ እኮ አልቀላውም እንዴ ከዛ ወዲህ እውነት ቀልጣው ማርያምን ቀልቻለሁ። ይሄ ቀላል አይደለም ለኔ። እንደገና እዚህ እንደዚህ አይነት ቦታ ስትሆን ከጥሩ ሰው ጋር ትውላለህ። ያ ልዩነት አለ። የሰፈር ሰው ጎረቤት ዘመድ ፕሮግራሙን አይቶ ምን አለሽ? ብዙ ሰው በሰዓቱ በቃ የራሴ እንደታወቂ ሰው ነው ያየው። ደግሞ ቆይ አምሽታችሁ ነው የጀመራችሁት 12 ሰዓት ምናምን እነሱ ለበቃ ቁጭ ብሎ እየጠበቁ እና እንዴ እነዚህ ሰዎች ተወዱ ማለት አይተላለፈም ዛሬ እሷ ጋር ራሱ እየተደዋወለ እንዴ እነዚህ ሰዎች ከዛ 12 ሰዓት ምናምን ጀመረና ቴሌቪዥናችን ያስቸግራል ቤት ያለው ማለት ልክ ሲጀምር ፕሮግራሙ ተቋረጠ። ከዛ ጎረቤት እጃዩ ስልክ 10 ይደውላል። እሷ አንሺማ ማን ነው አንሺ ትለኛለች። አሁንም ይደውላል። እንዴ ታዋቂ ሰው እንኩኝ እንዴ እውቅና እንዴት ነው? ምርጥ ነው። አወቃችሁኝ እላቸዋለሁ። ልክ ስደውሉ ምን ሰላም ነው ምናምን ሰው አውቃችሁኝ ነው የምትደውሉ ምናምን እላቸዋለሁ። እና ይሄ ነው የነበረው። ደስ ይላል። በዚህ መልክ ደግሞ ስላገኘሁሽ በጣም አጭር ጊዜ ነው ቢሆንም በዚህ አጭር ጊዜ ደግሞ እንደዚህ አይነት ለውጥ ይዘሽ ስለጠበቅሽን በጣም እናመሰግናለን። እሺ ማመሰግናለሁ። ባርችልን በደንብ ደግሞ አስፋፍተሽ እንደምንገናኝ ምንም ጥርጥር የለም። እናመሰግናለን በጣም። ለእነሱ ደግሞ ልስራላቸው ስጋ ነገር ማርያምን የእውነት ገና የት ያጅ መሰልሽ ጀሙ ገና ምን ገጠማችሁ? እንዴት ናችሁ? ሰላም ነው? አለን ይመስል። አሁን የጠቅላላ ምን ያህል ብር ይሆናል? ሌላ ስራ ብሰጥህ እንዴት ነው ትሰራለህ? እንዴት ነሽ? ሰላም ነው? እንዴት ነው? ሰላም ነው? አለን ይመስገን። ሰላም ነው አባቴ። እስካሁን ድረስ ከዛሬ በላይ ተደስቻለሁ። የዛሬ ስራ እንዴት አየኸው? ወደድከው? በጣም ወደድኩ። ሰላም ነው? ሁሉ መልካም፣ ሁሉ መልካም። ሰላም ናችሁ? አለ ተመስገን ነው። ተመስገን። ሰፈር ውስጥ ገባ ብለህ ቆንጆ ሱቅ ከፍተሃል። አሁን እንግዲህ የምትሰራውን አይተናል። መጪውን ጊዜ ምን መስራት ትፈልጋለህ? ቤት ከፍቼ መስራት እፈልጋለሁ። ምን አይነት ነገር? ያው ሱቅ ነገር ወይም ከዚህ የተሻለ ደግሞ ያሰብከው ስለተሳካልህ ደስ ብሎኛል። ሱቅ ብከፍት እያልክ ነበርና ጀግና መክፈት በራሱ አይደለ? በጣም ደስ ይለኛል። ከተገናኘን በኋላ የነበረውን ቆይታ እስቲ አጫውተኝ። በጣም ደስ ብሎኝ ማለት ካሳለፍኩ በኋላ በቃ ወደ ገጠር ሄድኩና እሺ ወደ ገጠር ሄድ? በዓልም ደርሶ ነበር። በዓልም ደርሶ ነበር። ያው ነግሬው ነበር። ከዛ በዓል በማድረግ እዛው አሳልፌ እናቴ ጋር አሳልፌ እናንተ ከጠሩኝ በኋላ ደግሞ ቶሎ በዓሉ ሳልጨርስ ነው የመጣው እና በጣም ደስ ብሎኛል።
በጣም ደስ እያለኝ ነው ራሱ ያኛውን ስራ እየሰራው በጣም ደስ ብሎኝ ነው የሰራው እና ተመስገን ይላለው ከናንተ ብርታት ያው በጣም ደስ ይለኛል። ብርቱማ አንተ ነህ። ይሄው በርተታ የፈለከውን ከፍተሃል። እናንተ ማገዛችሁ ያው ተመስገን ይላለው። ሂደቱ እንዴት ነበር ሱቅ የመክፈት? ያው ቤት ለመፈለግ ትንሽ ተቸገርኩት እንጂ ምን ያህል ጊዜ ፈጀብህ? ያው እስከ አሁን በአንድ ወር እኔ ከከፈትኩ በአንድ ወራችሁ ነው የመጣችሁ ነው? ገና አንድ ወር ሳየው ሰፈር ውስጥ ነው። ቆንጆ ይመስላል። በጣም ጥሩ ነው። ያው ገበያው አዲስ መሆኑ በጣም ቀዝቃዛ ነው እንጂ ደስ ይላል። ከባለፈው ስራ ጋር ስታነጻጽሩልኝ ኧረ ምን የትና የት ነው ፀሐይ እየዋልኩት ኧረ ጭራሽ አይገናኝም። ሰማይና ምድር ነው እና እንደዚህ ነው ያሳለፍኩት። ተመስገን በጣም ተመስገን ነው። እኔ ምን ነግሬ ምኑን ሊገልጽ ይችላል? ህይወት ላይ ምን ለውጥ አመጣል? ህይወት ተስፋ አረኩት። የሌለ ተስፋ ነው አሁን ያስቀመጥኩ ያለው። በቃ እኔ ጠፋው፣ ከሰርኩ፣ ወደኩ፣ ሰው አይደለሁም ምናምን እያልኩ ነበር እንደውም ከመኝታ የምነሳው። አሁን ግን ለወደፊቱ ተስፋ አሁን እኔ ለራሴ በቅቼ ለሰው እንዲሆን ነው የፈለኩት። እኔ ያሰብኩት አይደለም ፈጣሪ ነው የሚያስበው። ጨምሮ ይስጥላል። አሜን አሜን። ብርታት ነው እንጂ ደረጃ ደርሰናል። እግዚአብሔር ይስጣችሁ፣ እድሜ ይቁም፣ ጨምሮ ይስጥላል፣ ጤና ይስጥላል። አሜን አሜን። አሜን። እሱ በፊት እንደዚህ ነው መልኩ የራሱ መጣ አይደለም። እናመሰግናለን። ይሄን ማየት ለኛም ትልቅ ነገር ነው። እግዚአብሔር ይስጣችሁ፣ እድሜ ይቆያችሁ። ያቺን አብረን ያሳለፍናትን ቀን ስታስብ ምን ይሰማል? በጣም በደስታ ነው የሚሰማኝ። ደስታ በጣም ተደስተኝ። ጓደኞቼ ራሱ አሁንም ያሳዩኛል። ያው አንተ ምናምን ብለው ይስቁኛል። ዘመድ፣ ቤተሰብ፣ ጎረቤት ምን አለ? በጣም ደስ ብሏል። እንኳን ደስ አላችሁ። በቃ እኔ አሁን ራሱ መንገድ ከወጣሁ በኋላ አያሳልፉም እንኳን ደስ አለኝ ምናምን ብለው። ዝነኝነት እንዴት? በጣም ደስ አለኝ። በጣም ከመጠን በላይ እና በጣም እግዚአብሔር ይስጣችሁ። አመሰግናቸዋለሁ። ፍሬስታ ሲፈራ ስናይ ደስ ነው። ዋናው ደግሞ እሱ ነው። ደግሞ አሁን የጅማሮ ነው። በርትተህ ደግሞ እንደምታስፋፋው ምንም ጥርጥር የለውም አይደል? የለውም። ኧረ እኔ እንግዲህ ለስራ ጎበዝ ነኝ። በጣም ደስ ይላል። እኔ በቃ እንደዚህ ካየሁ ደስ ብሎኛል። እሺ ደግሞ እንመጣለን። እሺ በርቱልን። እሺ በጣም አመሰግናለሁ። ይቀመጣል እንዳደራ ሰው ደግም ሰራ ክፉም ሰራ